ኦሮሞች ሰውን እንወዳለን እኛ ኦሮሞች አማራን እንወዳለን ትግሬን እንወዳለን ደቡብን እንወዳለን ሶማሌን እንወዳለን ምክንያቱም እኛ ያደግነው በፍቅር ነው ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? What
ያባዬ 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 ኢሬቻ ጥንቁልና ነው፣ ኢሬቻ ባዕድ አምልኮ ነው እያላችሁ በየዓመቱ የኦሮሞ ሕዝብ በአንድነት ሆኖ ፈጣሪውን የሚያመሰግንበትን ይህን ታላቅ የሆነ የኢሬቻ በዓል ለማጠልሸት ለማንቋሸሽ የምትጥሩ ሰዎች ይህንን ቪዲዮ በደንብ አዳምጡኝ። እውነት እናንተ እንደምትሉት ኢሬቻ ጥንቁልና ነው? መልሱን በጥላቻ ሳይሆን በቅንነት እውነትን ማወቅ የምትፈልጉ ካላችሁ በደንብ አዳምጡኝ። የመጀመሪያው ከስያሜው እንነሳ። ኢሬቻ ማለት በራሱ ምን ማለት ነው? ምስጋና ማለት ነው። እሺ ምስጋና ከሆነስ ለማን የምትሉ ከሆነ በደንብ አዳምጡኝ። ከክርስቶስ ልደት በፊት ከአይሁዳውያን ውጪ ያሉ የተለያዩ ቅርጻቅርጾችን እያበጁ ጣዖት እየሰሩ ፈጣሪያችን አምላካችን ብለው በሚሰግዱበት እነዛን ጣዖታትን በሚያመልኩበት በዛ ሰዓት ኢትዮጵያ ውስጥ የሚገኘው የኦሮሞ ሕዝብ አይ ይሄማ በፍጹም ሊሆን አይችልም፣ እስቲ ተራራዎችን ተመልከቱ፣ ሸንተረሩን ተመልከቱ፣ ወንዙን ተመልከቱ፣ ዛፎችን ተመልከቱ፣ አእዋፋትን ተመልከቱ፣ ሰማይን እንደዚህ እየዘረጋ ምድርን እንደዚህ ያስዋበ በ24 ሰዓት ውስጥ 12ቱን ሰዓት ለምሽቱ 12ቱን ሰዓት ደግሞ ለቀን አድርጎ እንደዚህ አበጃጅቶማ የፈጠረ አንድ አካል አለ ብለው አመኑ። የዛን አካል ስምም ዋቃ ብለው ጠሩት። ያንን ዋቃ ወይንም ፈጣሪ ብለው ያመኑበትን አካል ደግሞ የሚያመሰግኑበትን በዓል ኢሬቻ አሉት፣ ወይንም ምስጋና ማለት ነው። በእርግጥ ኢሬቻን ባዕድ አምልኮና ጥንቁልና የምትሉት አብዛኞቻችሁ ባለማወቅ ቢሆንም ሆም ብለው ግን ከኢሬቻ ይልቅ ለኦሮሞ ሕዝብ ካላቸው ጥላቻ የተነሳ በጭፍን ይህንን በዓል ለማንቋሸሽ በየዓመቱ የሚጥሩ ብዙ ሰዎች አሉ። ኢሬቻ በነገራችን ላይ የኦሮሞ ሕዝብ በአንድነት ተሰብስቦ ፈጣሪውን የሚያመሰግንበት በዓል ብቻ አይደለም። ኦሮሞ እንደ ኦሮሞ ራሱንም የሚያሳይበት የሚያስተዋውቅበት ትልቅ በዓላቸው ነው። የአለባበስ ስርዓታቸውን፣ የአመጋገብ ስርዓታቸውን፣ የአጨፋፈር ስርዓታቸውን ብቻ ብዙ ነገሩን ኦሮሞ እንደ ኦሮሞ ማንነቱን የሚገልጽበት የሚያሳይበት ታላቅ በዓላቸው ነው። ምን አለበት የኦሮሞ ሕዝብ ኢሬቻ ብሎ የሚያከብረው በዓልን ባታምንበት እንኳን ብታከብርለት። ለምሳሌ የፕሮቴስታንት፣ የኦርቶዶክስ፣ የእስልምና እምነት ተከታዮች ለዘመናት ተከባብረው ኖረዋል። ይህ ማለት ግን አብረው ስለተከባበሩ ኦርቶዶክስ የእስልምናን ትምህርት ተቀብላለች ማለት አይደለም። ወይንም እስልምና የኦርቶዶክስ ተዋሕዶ እምነት አስተምሮትን ተቀብሏል ማለት አይደለም። ፕሮቴስታንቱም አብሮ ተከባብሮ ይኖራል ማለት እስልምናን ወይንም የኦርቶዶክስ ተዋሕዶ እምነትን አስተምሮ ይቀበላል ማለት አይደለም። ከነልዩነታችን አንዳችን የአንዳችንን እምነት ክብር ሳንነቃ በፍቅር በአንድነት መኖር እንችላለን ማለት ነው መከባበር ማለት። በዚህ አጋጣሚ ለኦሮሞ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን በሙሉ እንኳን በአንድነትና በፍቅር ሆናችሁ ፈጣሪያችሁን ለምታመሰግኑበት ለታላቁ ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ ይሄን መግለጫ ያወጣንበት ምንድነው? በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። የፕሮቴስታንቶችና ሌሎች ደግሞ ይህንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያረጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ ኮመንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም ማንኛውም በዓለም ላይ ያለ ሰው መጥቶ ማክበር መብቱ ነው። ዋናው ነገር ኢሬቻ ሲከበር ግን የኢሬቻ በዓልን የተከተለ መሆን አለበት ነው ዋናው ዓላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። ኢሬቻ ደግሞ የምስጋና ቀን ነው። ምክንያቱም ቅድም ተነስተዋል፣ ክረምት የነበረውን አፕስ ኤንድ ዳውንስ ባጭሩ ማለት ነው ውጣ ውረድ አለ ማለት ነው። ያንን በሰላም ስለወጣን ብለን የምናመሰግንበት ቦታ ላይ እንደገና ግጭት ቢፈጠር ሌላ ችግር ቢፈጠር የኛ ሪስፖንሲቢሊቲ ነው። ምክንያቱም ከቆመላቸው ዓላማዎች ውስጥ አንቀጽ 4 ተራ ቁጥር 3 ላይ ምን ይላል? የኦሮሞን ባህል፣ የኦሮሞን ታሪክ፣ የኦሮሞን ወግ፣ የኦሮሞን እምነት
የመጠበቅ የማስጠበቅ አስፈላጊ ሲሆን በቁሳቁስና በገንዘብ የመርዳት ዓላማ ነው ያዝነው ማለት ነው። ስለዚህ ከዛ አንፃር ፕሮቴክት ለማድረግ ነው እንጂ ይሄ መጫናቱ ለማምንለው መረዳጃ ማህበር ሲቋቋም መጀመሪያ ዋና ዓላማዎች ውስጥ መስጊድ መስራት፣ ቤተክርስቲያን መስራት። ምክንያቱም በዛ ወቅት የነበረው ነገር ምን ነበረ? በዛ ወቅት የነበረው ቤተክርስቲያኖች ብዙ ቦታ የለውም። ሰዎች መቀበሪያ ቦታም ያጣሉ፣ ማምለኪያ ቦታም ያጣሉ። ይሄ መስጊዶች አልነበሩም፣ ያጣሉ። ያንን ነበረ ያኔ ሁሉ ነገር እንደዚህ ባልተደራጀበት ድልድይ መስራት፣ ትምህርት ቤት መስራት ዓላማ ውስጥ ነበረ ማለት ነው። አሁንም ያንን ዓላማ እንደያዘ መጫቱ ለማ የዋቄ ፈታ ብቻ አይደለም። መጫቱ ለማ የክርስቲያንም የሙስሊምም የዋቄ ፈታ ነው፣ የሁሉም ነው። አሁን ይሄን መግለጫ ያወጣንበት እኛ የኦሮሞን አንድነት ማስጠበቅ ስለምንፈልግ ይሄ ነገር የኦሮሞን አንድነት ስለሚነካ ከዛ አንፃር የወጣ እንጂ ማንንም ሃይማኖት ወክሎ የወጣ መግለጫ አይደለም። ዓላማችን ስለሆነ በዓላማችን ውስጥ ስላለ ከዛ አንፃር ነው ያወጣ ነው እንጂ ማንኛውም ሃይማኖት አቃፊ ነን እንጂ የምንገፋው ሃይማኖት የለንም ማለት ነው። እና ልካልኩ በቂ ነው። በጥያቄ መልሳል። አመሰግናለሁ። እንግዲህ መግለጫውን በተመለከተ በጣም አጥጋቢ ነገር እንዳገኘን ተስፋ አደርጋለሁኝ። ምናልባት ወደ ዋናው ሐሳብ ወደ አንዱ ሐሳብ ልመለስና ሌላኛው እንግዲህ ስለ ዋቄፈና እምነት ብዙ ሰዎች የሚያውቁ አይመስለኝም፣ ምናልባት እኔንም ጨምሮ። ባለፈው ሳምንት አንድ እንግዳ ነበረኝና ያ እንግዳ በዚሁ ዋቄፈና እምነት ውስጥ የነበረ ሰው ነውና ላለፉት 10 ዓመታት ከሆኑ ዓመታት በፊት ማለት ነው ለ10 ዓመታት የዚህ ከኢሬቻ ጋር በተገናኘ የቤተሰቡ ቃሉ ሆኖ እንግዲህ ከተሳሳቱ ታርሙኛላችሁ እንደዛ ሆኖ አገልግሎ እንደነበረና በዚህ በዋቄፈና እምነት ውስጥ የተለያዩ ነገሮች እንዳሉ የተወሰነ አነሳልኝና እንደው በእርግጥ እናቃለን ወይ ስለ ዋቄፈና እምነት እናቃለን ወይ? በቅርቡ እንደውም ካልተሳሳትኩኝ የተለያዩ የእምነት ቦታዎችም ጭምር እንዳሉ ሰምቻለሁኝ። ስለሱም እስቲ ጥቂት ነገሩን ስለ ዋቄፈና እምነት ምን ብናቅ ጥሩ ነው? እንዴት ተጀመረ? ምን ሃይማኖታዊና ምን ባህላዊ ነገሮች አሉት የሚለውን ነገር የተወሰነ ብታነሱልኝ። እሺ፣ አመሰግናለሁ። ይሄ እድል ተገኝቶም ይሄን ማብራሪያ መስጠት ራሱ ደስ የሚል ነገር ነው። በእውነት ብዙ ሰው አያውቅም። ዋቄፈና በጥንት ከክርስትና ከእስልምና ሃይማኖት በፊት የነበረ የኩሽ ህዝብ ጥቁሩ ህዝብ ነው ማቁ። ሌላውም ሊኖረው ይችላል። ፈጣሪውን የሚያመሰግንበት ዋቃ ማለት አንድ ነው፣ አምላክ ማለት ነው። የትኛውም ባይል መሰበክ የለበትም። በሁሉም ባይል ግን ኢየሱስ ክርስቶስ መሰበክ አለበት። ከዚህ የተነሳ ማንኪያ የምግብ አካል እንዳልሆነ ሁሉ ቋንቋን፣ ባይልን፣ ወንጌልን የሚሰብክበት ቋንቋ ሁሉ የመልእክቱ የወንጌል አካል ነው ማለት አንችልም። ወንጌል የሚተላለፍበት ምንድነው? ቻናል ነው፣ ጠቃሚ ነው፣ አስፈላጊ ነው። እኛ ሳንሆን ኢየሱስ ክርስቶስም ተጠቅሞበታል፣ ኢየሱስ ክርስቶስም አገልግሎበታል። እኛም ማድረግ ያለብን ይሄ ነው። ዋናችን ግን ወንጌሉ ነው። የሚያድን ወንጌል እንጂ የሚያድን ቋንቋ የሚያድን ባይል የለም። ግን የሚያድነው ወንጌል በምን ላይ ነው የሚሄደው? በቋንቋ ላይ ነው የሚሄደው። የሰዎችን ባይል አሁን አማርኛ መጽሐፍ ቅዱስ ስናይ፣ የኦሮምኛ የኦሮመፋን ስናይ፣ የወላይትኛ ስናይ የተለያየ ቋንቋ ናቸው። በዚህ ቋንቋ ግን ይጠቀማል። ባይል ማለት የእሰቶች ጥርቅም ነው። ብዙ አይነት እሰቶች አንድ ላይ ውህድ የሆኑበት፣ የተዋሃዱበት፣ የተዋቀሩበት፣ የተያዙበት ቦታ ነው ባይል ማለት። ለምሳሌ ባይል ውስጥ ቋንቋ አለ፣ ባይል ውስጥ የአለባበስ ስርዓት አለ፣ ባይል ውስጥ የአመጋገብ ስርዓት አለ፣ ባይል ውስጥ የተለያየ አይነት እሰቶች አሉ፣ የተለያየ ቫልዩስ ልማዶች አሉ ባይል ውስጥ። የቤት አሰራር አለ፣ የምግብ ስርዓት ኦልሬዲ ብያለሁ። በሴም ታይም ደግሞ በሁሉም ባይል ውስጥ የአምልኮ ስርዓት አለ። በሁሉም ባይል ውስጥ የአምልኮ ስርዓት አለ። እዚህ ጋር አንድ ነገር ማየት አለብን። ባይልስ በምንልበት ጊዜ ማህበረሰቡ አንድ ማህበረሰብ አንድን ልማድ፣ አንድን ድርጊት ወደ ልማድ ያሳድጋል። ያ ልማድ ደግሞ አንድ ድርጊት ወደ ልማድ ካደገ በኋላ ከቆየ በኋላ ያ ልማድ ደግሞ ወደ ባይል ያድጋል። ወደ ባይል ይሆናል፣ የማህበረሰቡ መለያ ይሆናል። የሆነ የተጀመረበት ጊዜ አለ፣ ዘላለማዊ አልነበረም። ሰው እንኳን የሆነ ጊዜ ነው ተጀመረው የመጣው አይደል፣ የተፈጠረው አይደል? እንደዚሁ ማለት ነው። ከሰው በኋላ ነው ያለው ነገር ሆነው። ስለዚህ ባለው ነገር ላይ ምንድነው እዚህ ጋር አሁን መመልከት ያለብን? በዚህ የአንድ ማህበረሰብ አብሮ በሚኖርበት ጊዜ የተለያየ ነገሮችን አብሮ ያደርጋል።
በሚያደርግበት ጊዜ አንድ ነገር ያደርጋል። ለረሃቡ ምግብ ያዘጋጃል፣ ለጥሙ ውሃ ያዘጋጃል። ሰው ዝም ብሎ እንዲበላና እንዲጠጣ ብቻ የተፈጠረ ፍጡር አይደለም። ከዛ በኋላ እርስ በርስ አብሮ ሲኖር ተጋብቶ ይዋለዳል። እነዚህ ነገሮች ሁሉ ይሄዳሉ። ይሄ ብቻ አይደለም። በሁሉም የሰው ልጅ ሕይወት ውስጥ አንድ የተፈጠረ ሌላ ነገር ደግሞ አለ። የማምለክ ዝንባሌ፣ ፈጣሪን የመፈለግ ዝንባሌ፣ አምላኪን የመፈለግ ዝንባሌ። ይሄ ክርስቲያኖች ጋር ብቻ አለ። ይሄ ሰው ሁሉ ውስጥ አለ። እኔ እንደው ምንድነው የሚለው ሁሉም ሰው አምላኪ ነው። አንዳንዱ እግዚአብሔር ራሱ የለም ብሎ ያንን ሐሳቡን ያመልካል። ሁሉም ሰው አምላኪ ነው። አንዳንዱ ገንዘቡን ያመልካል፣ አንዳንዱ መልኩን ያመልካል፣ አንዳንዱ የተለያየ በምድር ላይ ያለውን ነገር ያመልካል። ለሴት በዛ ቦታ ያስቀምጣል። ስለዚህ ማህበረሰብም አንድ ላይ በሚኖርበት ጊዜ መንፈሳዊ ጥያቄውን የሚመልስ መንፈሳዊ ስርዓት በባህሉ ውስጥ ይፈጥራል። በባህሉ ውስጥ ያንን መንፈሳዊ ረሃቡን የሚያስታግስለት አብሮ በሚኖርበት ጊዜ የተፈጥሮ አደጋዎች አሉ፣ ብዙ ነገሮች አሉ። ሰው ከዚህ የተነሳ ሰው መጀመሪያ የጀመረው ይባላል ከራሱ ሩቅ የሆነ የመጀመሪያው ሰዎች እንደ ፀሐይን የማምለክ ከዋክብትን የማምለክ አለት ቋጥኝን የማምለክ ትልልቅ ነገሮችን መብረቅን የሚያመልኩ አሉ። ሌላ ቀርቶ እሳትን የሚያመልኩ አሉ። ሌላ ቀርቶ በኢትዮጵያ ውስጥ በሰሜን ኢትዮጵያ ተክለ ጻድቅ ምኩራብ ብዙ ጊዜ በመጽሐፎቹ ጽፏል፣ እዚህም ውስጥ ተጠቅሰዋል። በኢትዮጵያ ውስጥ የኢትዮጵያ ሕዝብ እንደ ማንኛውም ሕዝብ ይላል አርዊ የሚባለው ዘንዶ ያመልኩ ነበር ይላል። ለ400 ዓመታት ይላል አርዊ የሚባል ዘንዶ እንደ ንጉስም እንደ አምላክም ይመለክ ነበር ይላል። ሰዎች በባህላቸው የሚያመልኩት ነገር ሳያመልኩ መኖር አይችሉም። ስለዚህ ወደ ባህላዊ አምልኮ በምንመጣበት ጊዜ አብሮ ሲኖሩ በባህላቸው ውስጥ ሰዎች የፈጠሩት የአምልኮ ስርዓት ማለት ነው።